ሰላም የተወደዳችሁ ታውቃላችሁ እኔ ሁል ጊዜ የእግዚአብሔርን ወንጌል ማውራት እወዳለሁኝ። ለምንድነው የእግዚአብሔርን ወንጌል ሁል ጊዜ ማውራት የምወደው? የእግዚአብሔርን ወንጌል ሁል ጊዜ ከእግዚአብሔር የሚጀምር ደግሞ በጣም የሚደንቀው የእግዚአብሔር የምስራች ዜና ስለሆነ ነው። ማለት የራሱ የእግዚአብሔር ነው። የእግዚአብሔርን የምስራች ብሎ ለዓለም ዜናውን ያቀረበው ማለት ነው። ይኸውላችሁ ዜናውን ለሚሰማና ዜናውን ላቀረበው አካል በጣም የተለያየ ዲፈረንት አለው። እግዚአብሔር የምስራች ቢልም ግን የከፈለበት ዋጋ አለ። እኛ የከፈልበት ዋጋ ምንም ባይኖር ማለት ነው። ለዚህ ነው ብዙ ጊዜ የእግዚአብሔር ወንጌል ለማመንም የሚከብደን ለመቀበልም የሚከብደን። እውነት ነው እንዴ የሚያስብለው አይደለ? አዎ እውነት ነው። ለማመን የሚከብድ ቢሆንም ቃሉን ስለተናገረ ነው። እስራኤልን ምንድነው ያላቸው? በዘመናችሁ ቢወራላችሁ ቢተረክላችሁ የማታምኑትን ስራ በዘመናችሁ አደርጋለሁ ነው ያለው። በዘመናቸው ደግሞ ያደረገው እግዚአብሔር ምንድነው? አንድያ ልጁን እስከ መስጠት ድረስ የተነገረለትን የተወራለትን ነቢያቶች የተመሰከሩለትን ልኮ ስራውን ሰራ ፈጸመ። እስቲል ነው እየተመሰከረላቸው እየተወራላቸው ወንጌል በአደባባይ እየተሰበከ እየወዳቸዋል ኑ በነፃ ዳኑ እየተባሉ ሊቀበሉት አልቻሉ። በእነሱ ዘመን በብዙ ድንቅና ታምራት እግዚአብሔር አብ እየመሰከረለት መንፈስ ቅዱስ በተለያየ ታምራቶች እየመሰከሩለት በአገልጋዮችን እያስነሳ ግን ሊቀበሉት አልቻሉ። የእግዚአብሔር የምስራች ዜና ወንጌል መሃል ቶሮቦ ሼካታላብራ ሁሉ ጊዜ ማለት ደስ እያለን የምናወራው ዜና ማለት በውስጥም በውጭም ሁሉ ጊዜ በየቆምንበት ባገኘነው አጋጣሚዎች ሁሉ የምናወራው የእግዚአብሔርን ወንጌል የሰውን ወንጌል አናወራው። የሰው ወንጌል ከሰው ነው የሚጀምረው። ከምድር ወደ ሰማይ የሚሄድ ነው። ያኛው ግን ከሰማይ ራሱ የመጣ እኛን የጠቀለለን ማለት ነው። በእርሱ እጅግ በጣም የሚያስደስተው ነገር ደግሞ ዘላለማዊ ቤት ተዘጋጅቶልናል። ታውቃላችሁ? አሁን ሰው ዘላለማዊ ቤት የሚጠብቀው በወርቅ የተሰራ ዳይመንድ በዳይመንድ እሱ እዚህ ምዕራባውያን ጋር ሂዱና ወርቅ በወርቅ የሆነ ቤቶች አሉ። ጽድት ያለ ሰይጣንም እንደዛ ስላለው ማለት ነው። በእርግጥ እሱ መንፈሳዊ አካል ስለሆነ ቤትም አያስፈልገውም። ያው ከሰው ንግግር ያው ለሰው እንዲገባ በሚለው ነው። እና እግዚአብሔር እንደዚህ አይነት የወረደ ነገር አይደለም የሰራው። አንዱ ለማመን የሚከብደው ወንጌል ዘላለማዊ ቤት በክርስቶስ ኢየሱስ ሞትና ትንሣኤ ተሰርቶ በ3 ቀን ውስጥ አይገርም? የዘላለም ቤት አይደለም እኮ ለ70 ዓመት የምንኖርበት ቤት ለመስራት ስንት ዓመት ነው የሚፈጀው? ስንት ወጪ ነው የምናደርገው? እግዚአብሔር ግን ያደረገው በ3 ቀን ውስጥ። አሁን ይሄን ለማመን አይከብድም ወይ? ይሄን አሁን ለመቀበል አይከብድም ወይ? ይከብዳል። ግን በዚህ ውስጥ እግዚአብሔር ምንን አስቀመጠ? የዘላለም ሕይወትን አስቀመጠ። በዚህ ውስጥ የዘላለም ጽድቅን አስቀመጠ። በዚህ ውስጥ ድነትን አስቀመጠ። ጳውሎስ ለዚህ ነው እኛ ግን የተሰቀለውን ክርስቶስን እንሰብካለን። ራባጋዳይ ለምን? ለሚያምኑበት ለሚቀበል የእግዚአብሔር ኃይል የእግዚአብሔር ጥበብ የእግዚአብሔር ጽድቅ ነው። ለአይሁድስ መሰናከያ ነው፣ ለአሕዛብስ ሞኝነት ነው። ለእኛ ግን ኦራባሃዳላባያስ እኛ ግን የተባለ የክርስቶስ አካል ነች። ክርስቶስ ራስ የሆናት እሱ አካል የሆነች ሁሉ ጊዜ ምስራቹን የምታወራ ይሄ ዘላለማዊ ቤት የትንሣኤ አካል ይባላል። በክርስቶስ ኢየሱስ ትንሣኤ የተረጋገጠ አዎንና አሜን የሆኑ የተስፋ ቃሎች ሁሉ የተፈጸሙበት። ትዝ ይላችኋል? ኢየሱስ ልክ ከሞት ሲነሳ እኮ ቅድሚያ በነበረው አካል እኮ አይደለም የተነሳው። በድኑ ሲያጡት እኮ ያንን በድን ቀይሮት እኮ አይደለም። ያን በደን እኮ አሻሽሎት አይደለም። እሱ የት እንደገባ ስቲል ነው አናውቅም። ሚስጥሩ ለእግዚአብሔር እንተው ዘዳግም ላይ እንደተጻፈ እሱኛ አካል ኃጢአት ነበር፣ ኃጢአተኛ ነበር፣ በደለኛ ነበር። በመስቀል ላይ እግዚአብሔር ቀጥቶት ነበር። አሁን ግን ኢየሱስ በ3 ቀንና በ3 ሌሊት ውስጥ በትንሣኤ አካል ላይ ተነሳው። ከዚህ በፊት አልነበረም፣ ከዚህም በኋላ አይኖርም። ሰዎች ጋር ማለት ነው። ከሰው አንፃር ሲታይ መላእክቶቹ ላይ የላቸውም እሱን አካል። ይሄን አካል ክርስቶስ ኢየሱስ ብቻ የለበሰ ነው። በኩር የተባለው ምክንያት አንዱ በዚህ ምክንያት ከሙታን በኩር ነው።
የትንሣኤ አካል ስለለበሰ የማይሞት አካል ነው፣ የማይበሰብስ አካል ነው፣ የከበረ አካል ነው። ኡራ ባጋዳላባያ በእግዚአብሔር የተመረተ አካል። የመጀመሪያው ፍጥረት እንኳን አይደለም ያ የትንሣኤ አካል። የአዳም እንኳን ወደ አዳም እኮ አይደለም የመለሰን እግዚአብሔር። አይገርም? አዲስ ፍጥረት ነው ያደረገን። አዲስ አካል ሊሰጥ ዘላለማዊ ቤት የማይሞት የማይደክም በኃጢአት የማይበላሽ እድፈት የሌለበት ውራ ባጋዳ ያለ ነውር የሆነ ቅድስት የሆነ በውስጣችን እኮ ነው ያለው። ለዚህ ነው እግዚአብሔር ወንጌል ደስ የምናወራበት ደስ የምንሰኝበት። ለዚህ ከኛ በላይ ደግሞ እግዚአብሔር እንዴት ደስ እንደሚሰኝ ሲያወራ ለዚህ እኮ ነው ይሄን የምስራቹን እግሮች ይሄን የምስራቹን ቃል የሚያወሩ እግሮች የተባረኩ ናቸው። ምንኛ የተባረኩ ናቸው። ስለዚህ የሰባኪው ስብከት የሚል ወደፊት አንድ ትምህርት ሰጣቸዋለሁ ወይ ደግሞ ሰብካለሁ። የሰባኪው ስብከት ሁሉ ጊዜ መሆን ያለበት የእግዚአብሔርን የምስራቹን ወንጌል የተፈጸመውን ያለቀውን የት በመስቀል ላይ በቀራንዮ ላይ በእግዚአብሔር ፍቅር ላይ የተመሰረተ ነው። በእግዚአብሔር ጸጋ ላይ የተመሰረተ ሰውን እንዳታስገቡበት። ካስገባችሁ እንኳን አይቀር በክርስቶስ አስገቡ ሰዎችን ወደዚህ። መግባት የሚቻለው መንገድ የሆነው ክርስቶስ ስለሆነ ማለት ነው። ዘላለማዊ አካል አለ፣ የትንሣኤ አካል አለ። በቅስፈት ኃይል እኮ ነው የሚለው አይደል? እንለወጣለን ነው የሚለው። እንለወጣለን ወደ ምን? ይሄኛው አካላችን ይሄ ደካማ እኮ ነው። ይሄ አካል ታውቃላችሁ ይደክማል። አሁን በክርስቶስ እንኳን አምነን ለዚህ የዘላለም ህይወት የሚጠፋ ህይወት አይደለም። ሰው በድካሙ በኃጢያቱ ምናምን ሊጠፋ አይችልም። ለምን መሰላችሁ? ይሄ ስጋ ፍጹም አይደል። በደንብ ስሙ። የመንፈስ ቅዱስ ማደሪያ ነው። አዎ መንፈስ ቅዱስ እያባበለ ሲደክም እያበረታው አቅም እየሰጠው ጠበቃው በሰማይ ደግሞ እየቆመለት በደሙ እያጠበው ንጹህ እያደረገው እንደምንም እያደረገው ለትንሣኤው አካል ያበቀዋል። አሁን ግን ሊያጣ አይችልም። ቢኮስ ሙሉ አይደለም፣ ፍጹም አልሆነም። ሃሌሉያ። ወይ ኢየሱስ መጥቶ ወይ ደግሞ እኛ ሄደን ከእርሱ ጋር በምንመጣበት ጊዜ ይለወጣል። ጳውሎስ እኮ አለ በእሱ ጊዜ የሞቱትን አንቀድማቸውም አለ። የሞቱት በትንሣኤ አካል ይመጣሉ፣ እኛም ደግሞ ልንቀበለው እንነጠቃለን የሚለው እኮ እንዲህ ምናምን ሳይሆን የትንሣኤ አካል እንለብሳለን ነገሩ። ውስጣችን ያለው ሆሊ ስፒሪት በቅስፈት ኃይል ልክ እንዲህ ባልኩበት ቅስፈት ኃይል ማለት የእግዚአብሔር ኃይል እጅግ በጣም አስገራሚም ስለሆነ ማለት ነው። ኢየሱስ ጌታ። ለዚህ እኮ ነው ይሄ የእግዚአብሔር ወንጌል ሰው ያላየው እኮ ነው ያለው ጳውሎስ። ጆሮ ያልሰማ እግዚአብሔር ለሚወዳቸው ያዘጋጀው። ዋው ራባጋዳ እንዳላበው በእግዚአብሔር የተዘጋጀ እኮ ነው። እናንተ ጆሮ አላየውም፣ አይን አላየውም፣ ነቢያት አላወሩለትም። ኢየሱስ ጌታ። እግዚአብሔር ግን እንደወደደ እንደፈቀደ እንዳሳቡ ያደረገው የፈጸመው ነው። የዘላለም ሐሳቡ፣ የዘላለም ሚስጥሩ፣ የዘላለም እቅዱ መላእክት አያውቁትም። ሰይጣን በራሱ አያውቀውም። አሁን እንኳን ይሄን ሰይጣን የሚስጥር ሰይጣን አያውቀውም በጭራሽ በፍጹም። ሰይጣን በአይምሮአችን ነው የሚጫወትብን። አሁን አንተ ድናል፣ አሁን አንተ እንዲያድርገህ ትድናለህ ምናምን ነው የሚለው። የአይምሮ ጫወታ ላይ ነው ያለው። ሰይጣን ወደቀ ይላል። ከየት ነው የወደቀው? ከሰማይ ወደቀ አይደለም የሚለው ጌታ ኢየሱስ ሲናገር። እንደገና ደግሞ በዮሐንስ ራእይ ላይ ተናግሯል። ወድቋል የወንድሞች ከሳሽ። ወድቆ ግን ስራውን አላቆመም። የሰው ነፍስ ላይ ይጮታል። በምድር ሆኖ ማለት ነው። ወደ ውስጥ መግባት በሰማይ እኮ ምንም በሰማይ ንጹህ ነው ባይዘው በክርስቶስ ኢየሱስ ስለሆን በሱ ቅዱስ ነህ፣ ያለ ነውር ነህ፣ ያለ ነቀፋ ነህ፣ ጻድቅ ነህ። የዛም ጽድቁ የእግዚአብሔር አይነት ጽድቅ ነው። የመለኮት ዘር በውስጥ አለ ባይዘው። ዝም ብለህ አይነት ሰው አይደለም፣ ሰው ብቻ አይደለም፣ መለኮት በውስጥ ነው ያለው። ለዚህ ነው ጳውሎስ ሲናገር፣ ይቅርታ ጳውሎስ ሲናገር አሁን ልጅ ነን አለ።
ነው ዮሐንስ አሁን ልጅ ነን፣ ወደፊት ግን ምን እንደምንሆን አናውቅም፣ ግን አንድ ነገር እናውቃለን፣ እርሱ በውስጣችን እንዳለ እናውቃለን፣ እርሱን እንደምንመለከተው እንረዳለን። ሃሌሉያ። እና ወደ ቀደመው ሐሳብ ስመለስላችሁ በሰማይ ጠበቃ ስላለ ንጹህ ስለሆነ ሊከሳ አይችልም። ወደ ሰማይ ገብቶ ሊከሳ አይችልም ናው፣ ግን በምድር ላይ እያለ ግን ይከሳል። በነፍስ ነው የሚጮትብ። ለምን? ደካማ ነው አይስ ከብዶን እንቃትታለን እኮ ባለ ጳውሎስ አይደለ? ግን ደግሞ ለዚህ ማረጋገጫ ደግሞ እግዚአብሔር የመንፈሱን ማህተብ በውስጣችን አስቀመጠ ይላል የእግዚአብሔር ወንጌል። አይታል ምን እያለ ነው እንዴ? ተጠያቂው ባይዘው መንፈስ ቅዱስ ነው። አንድ አማኝ ከጠፋ የሚጠየቀው መንፈስ ቅዱስ ነው። ምክንያቱም አደራ ሰጥቶ ሄደው ለመንፈስ ቅዱስ ስለሆነ ማለት ነው። አማኝ ፈጽሞ ሊጠፋ አይችልም። እንኳን በስተቱ አይደለም በድፍረቱ ኃጢአት ግን እስካልካደ ድረስ ጂሰስን እስካልካደ ድረስ አደራ የተሰጠው ለመንፈስ ቅዱስ፣ በመንፈስ ቅዱስ ነው የታተመው። መንፈስ ቅዱስ ይጠብቀናል። አንዳች እንኳን አልጠፉም ነው ያለው። አንዳች እንኳን ከጥፋት በቀር፣ እሱም ደግሞ በነቢያት ስለተነገረ ነው። እሱም አይጠፋም ነበር ግን ስላወራለት ነው። አንዳችም አልጠፋም። አባቱ ለነሱ ብቻ አይደለም ጸልዩ፣ ገና ለሚመጡትም ብሎ ኢየሱስ ጸልያል። ዘላለማዊ ጸሎት፣ የኪዳን ጸሎት ነው ኢየሱስ የጸለየው። ታዲያ እንዴት ነው አንተ በአንድ ንግግር በአንድ መድረክ ላይ ወጥተህ እንጠፋለን የምትለው? የኢየሱስ ደምስ መንፈስ ቅዱስስ? ስለዚህ ይሄ የምስራች ወንጌል ነው ማወራችሁ፣ እየተቆጣችሁ አይደል? የእግዚአብሔር ወንጌል ሩባላ ባጋጃና ሬቤኬቴንዴሊቦ እግዚአብሔር አውሩ ያለው፣ እግዚአብሔር ተናገሩ ያለው ይሄ። አንዳንድ ጊዜ ገላትያ ዚማኑ ገላትያዎች በቃ ማለት የራሳቸውን ስራ መቀላቀል ፈለጉ። ሰው ታውቃላችሁ፣ በተለይ አይሁዳዊ ስራ ይወዳል፣ በጣም መስራት ይወዳል። ከልጅነቱ ጀምሮ በስራ ያደገ ነው ማለት በመንፈሳዊም ደረጃ ማለት ነው። ለእግዚአብሔር በመስራት ለእግዚአብሔር የሆነ ነገር በግ ይይዛል፣ ፍየል ይይዛል፣ የሆነ ዶሮ እርግብ ቢያጣ ወፍ አባሩ እንኳን እያያዘ እንትን ይላል። ስራ የወደደ ህዝብ እና አዋጥቶ ለመዳን ነው የሚፈልገው። ግን እኮ ያኛው እርግብና ያኛው ምልክት እኮ ነው፣ ጥላ ነው። አችልም አንተ አቅርበ በየጊዜው በግ ፍየል አቅርበ አችልም፣ ፍየል አቱን። አንድ እግዚአብሔር ለዓለም ሁሉ ያዘጋጀው ለእስራኤል ብቻ ሳይሆን ለዓለም ሁሉ አዘጋጀው የሚያስወግድ በግ አለ የሚል መልእክት እኮ ነው ያለው፣ የሚል ዜና እኮ ነው ያለው። እነሱ ግን ያን አላስተዋሉ። ለዚህ ነው ጌታ ኢየሱስ አሁን አንድ ነገር አድርጓላቸው የእግዚአብሔርን ስራ በጣም ደስ አላቸው። ታዲያ ምን እናድርግ ሲሉት አሁን ሌላ ስራ አቁሙና የእግዚአብሔርን ስራ ስሩ አላቸው። በጣም ደስ እጅግ በጣም ልባቸው ሐሴት አደረገ። በምን ደስ እንዳላቸው ታውቃላችሁ? ስራ ስሩ ስለተባሉ። ስራ የሚወድ ህዝብ ነው። እና ልጨርስላችሁ፣ ጠቅለል ላደርግላችሁ። ያስቀኛል ብዙ ጊዜ ሳስበው ማለት ነው። እሺ ስራ ምንድነው? ንገረን፣ ችግር የለውም እንሰራለን አሉ። እርሱም እግዚአብሔር በላከው እንድታምኑ ነው አላቸው። እግዚአብሔር የላከው ማንን ነው? ኢየሱስን። ኢየሱስን እመኑ፣ የእግዚአብሔር ስራ እርሱ ነው አለ። ሃሌሉያ። የእግዚአብሔር ወንጌል የእግዚአብሔር የምስራች ዜና ነው። የምስራች ዜና የሆነው ራሱ ሰርቶ ፈጽሞ ጨርሶ በመስቀል ላይ ልጁን በመላክ ስላበቃ ስለፈጸመው፣ ነቢያትና ሕግ በሱ ስለተፈጸሙ የሞደው ልጅ እርሱ ነው፣ እርሱን ስሙ ተብሏል። እርሱን ስሙ፣ ኢየሱስን ስሙ፣ ወንጌልን አውሩ። ወንጌል ሰባኪ ተብለ ሕግ አትስበክ፣ ነብይን አትስበክ። በሰዎች ይወላችሁ እቺም ልንገራችሁ ባካችሁ፣ ለሰዎች መጋረጃ ከመሆን ተጠንቀቁ። ሁሉ ጊዜ የሙሴ መጽሐፍ በተሰበከ እንኳን አይደለም በተነበበ ሰዓት እንኳን ለሰዎች መጋረጃ ነው የምትሆኑት። ሰው ክርስቶስን እንዳያይ ነው የምትሆኑት። ነቢያትም እንደዛ፣ መዝሙራትም እንደዛ። መጋረጃ ከመሆን ጥንቃቄ አድርጉ። በተለይ ሰባኪዎች የምታነቡ ብቻ የምትሰብኩ ጥንቃቄ አድርጉ፣ በጣም መሰናክል እንዳትሆኑ። ሃሌሉያ። የእግዚአብሔርን ወንጌል አውሩ፣
የእግዚአብሔርን ወንጌል ስታወሩ ሰዎችን ከክርስቶስ ጋር ነው የምታገናኙት። ከክርስቶስ ጋር አገናኝ ማለት እግዚአብሔር በአንተ አረፈ፣ እግዚአብሔር በአንተ ይደሰታል። ምክንያቱም በክርስቶስ ስለተደሰተ የእግዚአብሔር ደስታ ክርስቶስ ውስጥ ስላለ ማለት ነው። ስለዚህ መጋረጃ ከመሆን በጣም ልትጠነቀቁ ይገባል። እሱም ብቻ አይደለም፣ ሰዎችን ነው የምትገሉት። ገዳይ ነው ህግ ይገላል። ነፍስን ስለሚገል ነው፣ መንፈስን ስለሚገል አያጸድቅም። ደግሞ ኮናይ ነው፣ የሚኮንን እኮ ነው፣ የሚገድል ነፍሰ ገዳይ ነው ማለት ነው። ካልተተረጎመ ኢየሱስ ተረጎመላቸው ነው። ግን ምሰብክ ከሆነ ነቢያትንም ምሰብክ ከሆነ እየተረጎምክ እንደ ኢየሱስ ተረጎመላቸው፣ ልባቸው የሚቃጠልበት። ደግሞ አሁን ምን ይካብዳል? መንፈስ ቅዱስ በውስጣችን አለ። ከመንፈስ ቅዱስ ጋር ኮሙኒኬት ማድረግ፣ ህብረት ማድረግ፣ እግዚአብሔር አይናቸውን ከከፈተ አገልጋዮች ጋር ህብረት፣ ጤናማ ከሆኑ አገልጋዮች ጋር ህብረት ማድረግ። ሃሌሉያ! የእግዚአብሔርን ወንጌል አውሩ። የተባረካችሁ የተወደዳችሁ ናችሁ። ሻሎም